መጣ ነው። ጠብቁት። ያቸው በመድኃኒዓለም ተባበር ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የሚደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢተባበር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ቢቀር በተንኮል በሐሜ ሁሉም ቢደጋገፍ እውነተኛ ሰላም እያስፋው ቤተሰቦች እንዴት ናችሁ? ያው እንደምታውቁት ሻወር ሊወስዱ ገብተዋል። ትንሽ እስከሚወስዱ እኔ እዚሁ ልጠብቃቸው ብዬ ነው እና ጥላ ጠፍቷል። መድኃኒዓለም ነው የምላችሁ፣ ፀሐይ ብቻ ነው እንደምታዩት። እንዲህ ጥላ ይኸው በር ስር ገብቼ ነው እየሰራሁኝ ያለሁት። እዚሁ አካባቢ ነው ሻወር ሊወስዱ ሄዱት እና እስከዛ እንጠብቃቸው አንዳንድ ነገር እያልን ብዬ ነው እና ቤተሰቦቼ እንደምታውቁት እኔ በሌላ ኮንተንት ነው፣ አስፋው በሌላ ኮንተንት። ያው እኔ የመጣሁበት መጀመሪያ ላይ የመጣሁበት በሌላ ስለነበር ነው እና ቤተሰቦቼ እንደምታውቁት አስፋው እየለፋ ነው ራሱን መጀመሪያ የመጣበትን ሌሎችን እንዳይደግሙት በጣም እየለፋ ነው። ምክንያቱም ያሳለፈውን ነገር ለሌሎች መመኘት አልፈለገም። በጣም ከባድ እንደሆነ በዚህ ያስታውቃል እና በጣም እየለፋ ነው እና እቺንም ያደረገችውን ነገር በጣም አድርጌ ከልብ ያመሰግናለሁ እኔ በእኔ በኩል ማለት ነው። ኪዳነ ምሕረትን ነው የምላችሁ። ይሄ ማይጠበቅ ከሰው በቃ እንዴት ይሆናሉ ወይ ብላችሁ ማታስቡት ነገር ነው ያደረገችላቸው እና እስኪ ይመጣሉ። እንደውም እየመጡ ነው ቤተሰቦች። ትንሽ እኔ ጥላ ፈልጌ ራቅ ብዬ ነው ያለሁት። እንደምታዩኝ በር ስር ተደብቄ ነው ጥላ ለመፈለግ ማለት ነው እና ግዴታ ወደ እናንተ መቅረብ ስላለብን ነው ይዘን የመጣ ነው። እስኪ እንጠብቃቸዋለን ብቻ እና ቤተሰቦች በዚሁ አጋጣሚ አስፋውን ማበረታታት ያለባችሁ ቪዲዮን በማየት እኔ እግዚአብሔርን ነው የምላችሁ ቪዲዮ ምንም እንደማይታይለት አይቼዋለሁ። በጣም እኔ በሆን ተስፋ ቆርጥ ነበር በጣም ማለት ነው ተስፋ ልቆርጥ እችል ነበር። ምክንያቱም የሆነ 400 500 1000 እንኳን አልሞላም ማለት ነው። ይህንን ደግሞ በእንደዚህ አይነት ሰው የማይጠበቅ ነገር ነው፣ ግዴታ መታየት አለበት። የሰው ልጅ እኮ የሆነ ነገር ጥሩ ነገር ካደረገ ማግኘት ያለበትን ነገር ማግኘት አለበት። ስለዚህ አስፋው ማግኘት ያለበትን ነገር እያገኘ ስላልሆነ እናንተ እንድታስገኙለት እኔ ይኸው እሱ በሌለበት ነው ማወራችሁ። ግዴታ በቃ እናንተ እያያችሁ ሼር ላይክ በቃ ኮመንት ላይ የተለያዩ ኔጌቲቭ ኮመንት ሳይሆን ፖዚቲቭ የሱ የሚያበረታቱን እየሰጣችሁ እሱን እንድታበረታቱት እፈልጋለሁኝ በዚሁ አጋጣሚ እና ሞኔታይዝ ሆኖ ስራውን መጀመር ስላለበት 1000 ሰዓት ይቀረዋል። ይህንን 1000 ሰዓት ደግሞ እናንተ ማድረግ ያለባችሁ ቪዲዮን ጨርሳችሁ በማየት 1000 ሰዓት እንድትሞሉለት እጠይቃችኋለሁኝ። ግዴታ በቃ እሱ ሞኔታይዝ መሆን አለበት። ስራ አላገኘም ታውቃላችሁ፣ ስራ በመፈለግ ላይ ነው። አልተመቸውም፣ ከስራ ጋር ሊግባባ አልቻለም እና ስለዚህ እናንተ ቪዲዮውን እያያችሁ 1000 ሰዓት እንድትሞሉለት ፈልጋለሁ። 1000 ሰዓት ማለቅ አለበት እና ስለዚህ በሌለበት ነው ያወራችሁ። እየመጣ ነው፣ ጠብቁት። ያቸው በመድኃኒዓለም እኔ ማማዬ ነይ እስኪ ማማዬ ኡፍ እግዚአብሔርን ነው የምላችሁ። እዩዋቸው የሰው ልጅ ለምለም የሆነ ቀን ካሜራ ይዣቸው ምን እንዳለ ታውቃላችሁ? የሰው ልጅ ሰው የሚያደርገው ከፈጣሪ ውጪ ከሆነ ውስጥን ካለው ነገር ውጪ ልብስ ነው ብላለች። ልብስ እንዳለችው ትክክል እንደሆነ አምኛለሁኝ። እዩት በእግዚአብሔር እዩዋቸው። አረ በመድኃኒዓለም እና ቤተሰቦቼ ደስታዬን መግለጽ አልቻልኩም። ማርያም በጣም ደስ ብሎኛል። የዚህ ሁሉ ምክንያት የኔ ተስፋ ህልሜ እውን እንዲሆን የመጀመሪያው መክፈቻ ስራዋን የሰራችው ኤንዬ ነች እንደምታውቁትና በጣም እንዲያምሩ ህይወታቸው የነሱን ህይወት ብቻ አይደለም እግዚአብሔርን እዚች ጋር ማሰብ ያለባችሁ ማለት ነው። እኔ የልጅነት ህልሜ ነበር አሁን በቃ ተስፋ እንደመቁረጥ ነገር እያደረኩ ነበር። ቪዲዮ አልታይ ሲለኝ ስልክ ስለምን ሰው
ወደዚህ ለአንድ ቪዲዮ ለመስራት ሳምንት ስቆይ ተስፋ እየቆረጥኩ ነበርና በቅጽበት ነው ያ ስልክ የተደወለልኝ። ለኔ ትልቅ ተስፋ ሆናኛለች። በጣም ከልብ አመሰግንሻለሁ። እነዚህ ልጆች ተስፋ እንዲያገኙ እነዚህ ልጆች እንዲያምርባቸው ያደረገችው ኤንዬ ነች። አሁንም በድጋሚ አመስግኑልኝ። ኤንዬ መልእክትሽ ይኸው ፍሬሽ አፍርቷል እና ልክ እንደሷ ለህፃናቶች ለተቸገሩ ተስፋ መሆን የምትፈልጉ ስልኬን ኮሜንት ሴክሽንም ላይ አደርግላችኋለሁ። እየደወላችሁ ማድረግ የምትፈልጉትን ምንም ይሁን ለመርዳት ብቻ አይደለም እኔ ጋር የምትደውሉት ወይ የሆነ ነገር ለማድረግ ብቻ አይደለም እኔ ጋር መደወል ያለባችሁ። እንዴት ነው እንዴት ሆነልህ እንደዚህ አይነት ሰው አለ ወይ? እና በጣም ብዙ ነገር አለ ከምር። አሁን ለምሳሌ ልክ እንደነዚህ ልጆች ለሌላም ልጆች ተስፋ መሆን እንችላለን። እነዚህ ልጆች በልብስ ነው ትልቅ ተስፋ። አሁን ይህ ልጅ እግዚአብሔርን ነው የምላችሁ በጣም ጨንቆት ነበር ልብሱ እስኪያደርገው ማለት ነው። በጣም ጨንቆት ነበር እስኪያደርገውላ አላመንም። የሱ ነው የኔ አይደለም የኔ ነው። በጣም ተስፋ ሰተነዋል እና ልክ እንደነሱ አሁን ከዚህ በመቀጠል የምናደርገው ምናልባት እንደ ይሄንዬ መልካም አስተሳሰብ እንዳላችሁ አውቃለሁ። እንደሷ መርዳት የምትፈልጉ እኔ ጋር ደውሉልኝ እና በጣም ብዙ ትልልቅ ቦታ መድረስ የሚፈልጉ ልጆች አሉ። ልብስ አይደለም እናለብሳቸው ወይ ሌላ ነገር ምግብ አብልተን አይደለም እንለቃቸው። ወደፊት እንዲቀጥሉ ስራ አስጀምረን እንለቃቸዋለን እና የኔ ቤተሰቦች ወደፊት አብረን እንቀጥላለን። ላይቭም ላይ እንገናኛለን ብዬ ተስፋ አደርጋለሁ። ፈጣሪ ከፈቀደ ኢሞም ላይ ግሩፕ እንፈጥርና መወያየት ያለብን ነገር እንወያያለን። መደወል የምትፈልጉ የዚች ልጅ ጫማ መግዛት የምትፈልጉ ሰዎች ካላችሁ በውስጥ መስመር ላይ አወሩኝ። ሌላም ሰዎች ስላሉ አብረን ትልቅ ቦታ እንደርሳለን። እነዚህ ልጆች አሁን ቤት ሄደን እናታቸው ጋር ሄደን እናቷም እንዴት እንደምትደሰት ማየት ፈለኩኝ። ነገር ግን ቪዲዮ ላይ መቅረብ አትፈልግም፣ ወደ እናንተ መቅረብ አትፈልግም። ስለደበራት ስላመማት ይዛሃቸው ሄደ። ቶሎና ነው ያለችኝ። እሷ ከኛ ጋር እንድትመጣ ፈልጌ ነበር፣ ነገር ግን አልሆነም። አሁን ቤታቸው ወስጄ 100 ብርም 50 ብርም ያለችን አዋተን እዛው ቤቱ ሞቅ ደመቅ እናደርገዋለን። ሻይ ቡና አፍልተን ራሳችኑ እናፈላለን። ማንም አያስፈልግም። እሷም አሟት ተኝታለች እና የኔ ቤተሰቦች እንደምታዩት የዓላማችን ጅማሬ የስኬታችን የመጀመሪያው ቀን ዛሬ ነው። 1 2 3 4 እያለን ቅድም እንደነገርኳችሁ እንሄዳለን። ወደፊት አብረን እንጓዛለን። ከኔ ጋር ሁኑ፣ አትለዩን። ብቻዬን ምንም አድርገው ነገር የለም። እኔ ብቻዬን ከምሬ ነው የምላችሁ ቪዲዮ መስራት ራሱ አልችልም። ሐቁን ነው የምነግራችሁ። ያው ወንድሜም ካሜራማን አለ፣ እሱም ከኔ ጋር ነው። እኔ ብቻዬን ምንም ማድረግ የምችለው ነገር የለም አይደለም እነሱን ልረዳ ማለት ነው። ነገር ግን እናንተ ከጎኔ ከሆናችሁ 100 ሆነን 10 ብር ካዋጣን የአንድ ሰው ህይወት እንደምንቀይር ታውቃላችሁ። በዚሁ አጋጣሚ 100 ሆነን 10 ብር ወይ 100 ብር ካዋጣን የአንድ ሰው ህይወት የአንድ የጎዳና ልጅ ተስፋ እናለመልማለን፣ እናሳድጋለን። በዚሁ አጋጣሚ ትልቅ ቦታ እንደርሳለን እና ቤተሰቦቼ በጣም ወዳችኋለሁ። ቀጣይ ቪዲዮ እስክንገናኝ ድረስ በዚሁ ኮንተንት ነው የምለቀው። ሌላ ምንም ኮንተንት የለኝም። እናንተ ላኩኝ፣ እኔ ታዛዥ ነኝ። እኔ ደስ እያለኝ አደርሳለሁ መልእክቴን። አንዳንድ እያላችሁ እየደወላችሁ መልእክት ማድረስ ለምትፈልጉት ሰው ለተቸገረ ብቻ አይደለም፣ ለቤተሰቦቻችሁ አለ፣ ለእህቶቻችሁ፣ ለቤተሰቦቻችሁ፣ ለመላው ከጎን ለምትወዱት ሰው መልእክት ለማድረስ ዝግጁ ነኝ። ስጦታም ለመስጠት ለምፈልጉ ለፍቅረኛችሁ፣ ለባለቤታችሁ፣ ለጓደኞቻችሁ ምናምን ስጦታ መስጠት ለምትፈልጉ ሰዎች እኔ ጋር እየደወላችሁ አውሩኝ። እኔ ደግሞ ከቪዲዮ ጋር ሰርፕራይዝ አድርጌ እሰጥላችኋለሁ እና ለመላክ ዝግጁ ነኝ። በዚህ አጋጣሚ ነገር ካለ ይጨርሰው። እኔ ቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። በጣም ወዳችኋለሁ። ከኔ ጋር ሁኑ፣ አትለዩኝ እላለሁ። እኔ እንግዲህ ምንም ምለው ነገር የለም። ያው ማለት ያለብኝን ነገር መጀመሪያ ላይ ስገባ ብዬላችኋለሁ። እንግዲህ በቀጣዩ እንገናኛለን። በምን እንደምንገናኝ ከኔ ጋር አላቅም፣ ብቻ እንደምንገናኝ ተስፋ አደርጋለሁ። እስከዛው ድረስ ደህና ሁኑልን። አሁን ወደ ቤት ከልብ ሰው ናችሁ። ማርያምን ረስቼዋለሁ። ማን ነው እንደዚህ የሚያደርግልኝ? ኑ አንዴ ባጃጅ ይገጫችኋል። ቅድም እቺ ጭጬ ልጅ ወዴት ነው የምንሄደው አለችኝ። በጣም ግራ ገብቷት ማለት ነው። እሱን ይዤ ሲሄድ አየችንና ጠራችኝ። ወዴት ነው የምንሄደው? ምን ልናደርግ ነው? ልብስ ልንገዛ ነው አልኳት። ማን ነው የሚገዛልኝ አለችኝ።
እንደዛ ስትለኝ እኔ ለሱ ነበር አስታወሰችኝ። ለሷም መግዛት ፈለኩኝና ማመስገን እፈልጋለሁ ብላ ነበር። ሰው አድርጋችኋታል አይደል? እስኪ አመስግኛት። ኤኒ ነው የምትባለው። ኤሊጋ አመሰግናለሁ። ድድ ነው አመስግናት። ኤኒ ነው የምትባለው። ኤሊያ አመሰግንሻለሁ። ዱሪሽ ዳረግሻለሁ። እና ቤተሰቦቻችን በቃ ጨርሰናል። አሁን እንዴ